የነዳጅ በተለይም አሮጌ መኪና ያላቸው ጥንቃቄ አድርጉ። መንግስት ከነዳጅ መኪናዎች ጋር በተያያዘ የሚያደርገውን ቁጥጥር ማጠናከሩን ይፋ አድርጓል። በሌላ በኩል ደግሞ ፓስፖርት ለማውጣት በምታቀርቡት ማስረጃ ላይ ጥንቃቄ እንድታደርጉ ተጠይቋል። በሐሰተኛ ሰነድ የኢሚግሬሽንና ዜግነት አገልግሎትን ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ እንደሚገኝ ያውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ፓስፖርት ለማውጣት በምታቀርቡት ማስረጃ ላይ ጥንቃቄ እንድታደርጉ ተጠይቋል። በሐሰተኛ ሰነድ የኢሚግሬሽንና ዜግነት አገልግሎትን ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ ይገኛል። በሐሰተኛ ሰነድ የቪዛ የኢሚግሬሽንና ዜግነት አገልግሎትን ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ እንደሚገኝ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የተቋሙን የ2018 ዓ.ም ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት በሐሰተኛ ሰነድ የቪዛና የፓስፖርት አገልግሎት ለማግኘት የሚደረግ ሙከራ እየበዛ ይገኛል። በሐሰተኛ ሰነድ ኢሚግሬሽንና ዜግነት አገልግሎት የማግኘት ሙከራን የማጥራትና በድርጊቱ የሚሳተፉትን በቁጥጥር ስር የማዋል ስራ እየተሰራ ነው ብለዋል። በተያዘው በጀት ዓመት ሩብ ዓመት ውስጥ 43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲሉ ተናግረዋል። በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግን ማጭበርበር ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ ነው ሲሉም ገልጸዋል። ተቋሙ አዳዲስ ቴክኖሎጂዎችን በመጠቀም ተገቢውን ሰነድ ለሚያሟሉ ተገልጋዮች አገልግሎት እየሰጠ ነው ያሉት ዳይሬክተሯ በተጭበረበረ ሰነድ አገልግሎት ለማግኘት ሙከራ የሚያደርጉ ተገልጋዮችንም ተጠያቂ የማድረግ ስራ ይቀጥላል ብለዋል። ተቋሙ የአገልግሎት አሰጣጡን ለማዘመን የተለያዩ አማራጮችን እየተገበረ መሆኑን የገለጹት የተቋሙ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ በየዕለቱ በአንድ የአገልግሎት ማዕከል በአማካይ 3000 ፓስፖርቶችን በመስጠት ላይ ነው ብለዋል። ተቋሙ አሁን ላይ 28 የአገልግሎት መስጫ ማዕከላት ያሉት ሲሆን በአዲስ አበባ ብቻ በአንድ ማዕከል በአንድ ቀን እስከ 4000 ፓስፖርት በመስጠት ላይ መሆኑ ተገልጿል። አገልግሎቶችን በማቀላጠፍ ተገልጋዮች ባሉበት ሆነው ማመልከት የሚያስችል ስርዓት በመዘርጋት ፈጣን፣ ከእንግልት የጸዳና ጥራት ያለው አገልግሎት እያገኙ መሆኑን ጠቅሰዋል። በቀጣዮቹ ወራት ውስጥ ከዚህ በፊት ሲሰጥ የነበረው ቡናማው ቀለም የኢትዮጵያ ፓስፖርት ሙሉ በሙሉ እንደሚቆምና አዲሱ ኢ-ፓስፖርት መሰጠት እንደሚጀምርም አስረድተዋል። የዜጎችን አገልግሎት ፍላጎት መነሻ በማድረግ ያልተገባ ጥቅም ለማግኘት ሲሰሩ በነበሩ አካላት ላይ ተከታታይ እርምጃ እየተወሰደ መሆኑን የሚናገሩት ዳይሬክተሩ በተለይም ቢሮ ተከራይተው ቀጠሮ እናስይዛለን በሚሉ አካላት ላይ ዜጎችን ማንገላታት እንዳይችሉ መደረጉንም አቶ አምቦ አሳስበዋል። በሌላ በኩል ደግሞ ከነዳጅ መኪናዎች ጋር በተያያዘ መንግስት የሚያደርገውን ቁጥጥር ማጠናከሩን አስታውቀዋል። መኪናዎቹ የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ ከመቅጠም ባለፈ የተለያዩ እርምጃዎች እንደሚወሰዱ ተገልጿል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ለመቆጣጠር የሚያስችል መሳሪያ እንዲገጥሙ ሊደረግ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከእጽዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ የአቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሲያቀርብ በስፍራው የተገኙት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በነዳጅ የሚሰሩ መኪናዎች የሚለቁት በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱን ገልጸዋል። ሚኒስቴሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑንና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ፣ በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ይህንኑ ካላስተካከሉ እንደሚታገዱ አስታውቀዋል። ተሽከርካሪዎቹ የሚለቁት የጋዝ መጠን በሕጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የሕግ ድንጋጌ ተዘጋጅቷል። ይህ ሕግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል። ስለዚህ በቅርቡ ስራ ላይ መዋል እንጀምራለን ብለዋል። ስታንዳርዱን ተግባራዊ ለማድረግ የሚያስችል ቴክኖሎጂ መኖሩን የገለጹት ሚኒስትሩ አሽከርካሪዎች ቴክኖሎጂውን መጠቀምና ስታንዳርዱን ማሟላት ግዴታቸው እንደሆነ ገልጸዋል። ነገር ግን ስታንዳርዱ ሲዘጋጅና ሁሉም መኪናዎች ሊጠቀሙበት ይገባል ሲባል በነዳጅ የሚሰሩ መኪናዎች ሙሉ በሙሉ እንዳይኖሩ ይደረጋል ማለት ሳይሆን የሚለቁትን በካይ ጋዝ መቆጣጠር እንዲቻል መሆኑን አስረድተዋል። አሽከርካሪዎች የተዘጋጀውን ሕግ ተግባራዊ እያደረጉ መሆናቸው
መሆናቸውን እንዴት ለመቆጣጠር እንደታሰበ ለቀረበላቸው ጥያቄ በሰጡት ምላሽ ተቆጣጣሪ አካሉ በሚያዘጋጀው አሰራር መሰረት ቁጥጥሩ እንደሚደረግ ገልጸዋል። ይህ አሰራር ተግባራዊ ከመደረጉ በፊት የእፎይታ ጊዜ የተሰጠው እንደነበር ያስታወሱት ዶክተር አለሙ አሽከርካሪዎች እንዲዘጋጁ የሚያደርግ ነበር ብለዋል። አሁን የእፎይታ ጊዜው ተጠናቆ ወደ ስራ ልንገባ ነው። ስለዚህ በህግ ስልጣን የተሰጠው አካል የሚቆጣጠርበት መሳሪያዎች አሉት። በዚያ መሰረት እየመዘነ በፌዴራልም ሆነ በክልል የሚገኙ መኪናዎች ተግባራዊ ማድረጋቸውን ያረጋግጣል ሲሉ አብራርተዋል። ከዚህ ቀደም አሮጌ መኪናዎች ወደ ሀገር ውስጥ እንዳይገቡ መደረጉ የመጀመሪያው እርምጃ እንደነበር አስታውሰው በሌሎች ሀገሮች ለረጅም ጊዜ ያገለገሉ እንደመሆናቸው የሚለቁት ጋዝ በከፍተኛ መጠን የሚበክል እንደነበር ገልጸዋል። አክለውም በነዳጅ የሚሰሩ መኪናዎችን ከመከልከል ይልቅ ከውሳኔው በፊት የገቡና አገልግሎት እየሰጡ የሚገኙ መኪናዎችን በስራ ውስጥ እንዲቆዩ አሰራር መኖር በማስፈለጉ መዘጋጀቱን ገልጸዋል። በሌላ በኩል ደግሞ በምግብ ዘይት ምርት ላይ የዋጋ ጭማሪ የሚያስደርግ የአቅርቦት እጥረት አለመኖሩ ተገልጿል። በምግብ ዘይት ምርት ላይ የአቅርቦት እጥረት አለመኖሩን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። ከቅርብ ጊዜያት ወዲህ በተለይም በአዲስ አበባ ከተማ በምግብ ዘይት ምርት ላይ የዋጋ ጭማሪ መታየቱ ይታወቃል። በመዲናዋ በምግብ ዘይት ምርት ላይ የዋጋ ጭማሪ እንዲኖር የሚያስችል የአቅርቦት እጥረት አለመኖሩን የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ ተናግረዋል። አክለውም በሰንበት የገበያ ማዕከላት ላይ የዘይት ምርት በ1364 ብር እየተሸጠ እንደሚገኝ ጠቁመዋል። የምግብ ዘይት ምርት በሰንበት ገበያና በገበያ ማዕከላት በቅናሽ እንዲሸጥ የሚደረግበት የገበያ ስርዓት መኖሩንም ገልጸዋል። የኮሚኒኬሽን ዳይሬክተሩ አክለውም ከአቅርቦት በተጨማሪ በምርት ጥራት ላይ ትኩረት ተሰጥቶ እየተሰራ መሆኑን በመግለጽ በምርት አቅርቦት ላይ እጥረት እንዳይፈጠርም የአዲስ አበባ ንግድ ቢሮ ከክልሎች ጋር በጋራ እየሰራ መሆኑን ተናግረዋል። በቢሮ በተደረገው የገበያ ቁጥጥር አብዛኛው ነጋዴ ለሚሸጠው ምርት የዋጋ ዝርዝር እየለጠፈ አለመሆኑን ጠቁመዋል። ነጋዴዎች የምርቶችን የዋጋ ዝርዝር የመለጠፍ ኃላፊነት ቢኖርባቸውም አብዛኞቹ ኃላፊነታቸውን እየተወጡ አለመሆኑን ተናግረዋል። ኃላፊው ይህንን ቢገልጹም አብዛኛው ነዋሪ ግን የዘይት ዋጋ በከፍተኛ ሁኔታ እየጨመረ እንደሚገኝ መንግስትም ምንም አይነት የቁጥጥር እርምጃ አለመውሰዱን እየጠቀሱ ይገኛሉ።